ሰላም ጤና ይስጥልን ተመልካቾቻችን፣ ሰለሞን ሙልጌታ ካሳ ነኝ። ሳምንታዊው ቲክቶክ ሰለሞን በኢቢኤስ ተጀምሯል። ለዛሬ የሚኖረኝ ፕሮግራም ከጨረቃ ጋር የተያዘ ነው ወይንም ከሙን ላንዲንግ ጋር የተያዘ ነው። እንደምታስታውሱት ከጥቂት ሳምንታት በፊት የአርቴሚስ 2 የሚባል ሚሽን በፍላይ ባይ ወይም ደግሞ በጨረቃ ዙሪያ ሄዶ ተመልሶ በሰላም አርፏል። የሚያስገርሙ ፒክቸሮችን ይዘው መጥተዋል። ብዙ ሳይንቲፊክ ሪሰርች አድርገዋል። ከ3 ወይም ከ4 ዓመት በኋላ ለሚከናወን ደግሞ የሰው ልጅ በጨረቃ ላይ ወክ የሚያደርግበት ወይም ሙን ዋኪንግ ሚሽን ቅድመ ዝግጅት ያደረገበት ሁኔታ እንደነበረ ታስታውሳላችሁ። ከዚህ ጋር በተያያዘ አዲስ ዲቤት እንደገና ደግሞ አሁን መነጋገሪያ ይሆናል በሶሳይቲ፣ በዓለም መድረኮች ላይ፣ በተለያዩ ሚዲያዎች ላይ፣ በሶሻል ሚዲያዎች ላይ ከ57 ዓመት በፊት በእርግጥ የሰው ልጅ በ1969 የፈረንጆቹ ካለንደር ላይ አርፏል ወይ፣ ጨረቃን ነክቶ በእግሩ ተራምዶባታል ወይ የሚለው ጥያቄ እንደ አዲስ ተመልሷል። ጥያቄው ቀሽም ነው የሚባል ወይም ጥያቄው ለምን ተጠየቀ የሚባል አይደለም። ሳይንቲፊክ ኤቪደንስ አለ መሆኑ፣ የቴክኖሎጂ ኤቪደንስ እንዲሁም ደግሞ የሚያከራክሩ ነገሮች የሚነሱ ቫሊድ ፖይንቶች እንዳሉ ይነገራልና ከዚህም አንፃር በጣም ከእናንተም የመጣልኝ ጥያቄ ስለነበረ ነው የአርቴሚስ ሚሽንን በቀደም ዕለታውን ካቀረብኩ በኋላ የተለያዩ ተመልካቾች በሜሴጆች በተለያየ ሁኔታ የ1969ን ነገር እንደገና እስቲ ብታጫውተን በእርግጥ የሰው ልጅ ጨረቃ ላይ አርፏል የሚለውን ብንነጋገር የሚል ሐሳብ ስለመጣ ስለሱ የተወሰነ ነገር እንጨዋወታለን። መልካም ቆይታ። ቀደም ሲል እንዳልኳችሁ ከ57 ዓመት በፊት በ1969 ዓመተ ምህረት የሰው ልጅ የመጀመሪያውን የጨረቃ ሚሽን አድርጎ የሰው ልጅ እግሩን በጨረቃ ላይ አሳርፎ አስገራሚ የሆነ ታሪክ እንደተፈጸመ ይነገራል። በጣም በሰፊው የሚታወቅ ነው። በነገራችን ላይ ከ1969 በፈረንጆቹ ካለንደር እስከ 1972 የሰው ልጅ 6 ጊዜ ነው በጨረቃ ላይ ያረፈው። ይሄ በናሳ ታሪክ ላይ ተሰንዶ የሚገኝ ነው። 12 የአሜሪካ አስትሮናውቶች ጨረቃን ላይ ወክ የመርገጥ እድል ገጥሟቸው ነበር። የአርምስትሮንግ የመጀመሪያው ሰው ስለሆነ ነው የመጀመሪያው በብዛት የሚነገረው። ከምንኖርበት ዓለም ወጥተን ሌላ ዓለም ላይ ሄደን መራመድ መቻል የሚለው ከብዙ ነገር አንጻር በጣም በርካታ የሆነ ድል እንደሆነ ይነገራል። በርካታ ህጻናቶች ኢንጂነሪንግ፣ ሳይንስ፣ የአስትሮኖሚ፣ የስፔስ ሳይንስ እንዲማሩ ኢንስፓየርድ እንዲሆኑ ከዛም በላይ በርካታ ነገር እንደመጣ ይታወቃል። ለሰው ልጅ ድምር የሆነ ነገር እንደሆነ የሚታወቀው ነገር ግን በዚህ ሁሉ ክስተት ውስጥ ሁልጊዜ የሚጠይቅ ጥያቄ አለ። በእርግጥ የሰው ልጅ በጨረቃ ላይ አርፏል ወይ? ስፔሻሊ ከ57 ዓመት በፊት የሚለው ቀጣይ የሆነ ክርክር እንደሆነ ይቆያል። በተለይ ደግሞ አሁን እንዳልኳችሁ ሰሞኑን መነጋገሪያ የሆነው የአርቴሚስ 2 ሚሽን ሉናር ወይ ደግሞ የጨረቃ ፍላይ ባይ አድርገው ከመጡ በኋላ በሶሻል ሚዲያ ላይ፣ በፖድካስቶች ላይ፣ በተለያዩ በዩቲዩብ ላይ ኮንስፒረሲ ቲዮሪስቶች የመሳሰሉት በመላው ዓለም ይሄንን ጥያቄ እንደገና እየጠየቁ ይገኛል። ስለዚህ ዛሬ ላይ ዲፐር ገብተን ኤቪደንሱ ይሄ ነገር እንደሆነ የሚያሳዩ የሳይንቲፊክና ቴክኖሎጂካል ኤቪደንስ እና ይሄን ደግሞ ጥያቄ እንዲጠየቅ የሚያደርጉ ዳውት የሚፈጥሩ ጥርጣሬ የሚፈጥሩ ነገሮችንም አንድ ላይ አድርገን ሳይንሱ ወይ ደግሞ ፋክት የሚለውን ነገር ለመለየት እንሞክራለን። ኢሞሽን ያለበት ውይይት ዝግጅት ሳይሆን ወይ ደግሞ ጭልምተኛ የሆነ ማመን ወይ አልሆነም ወይ ሆኗል ሳይሆን ኤቪደንሶችን ከግራም ከቀኝም አይቶ ምን እንደሆነ ለማየት እንሞክራለን ማለት ነው። እንደሚታወቀው ከጥቂት ሳምንታት በፊት የአርቴሚስ 2 ሚሽን 4 አስትሮናውቶችን ይዞ ወደ ጨረቃ ሄዶ በጣም የሚያስገርም አይነት ሰክሰስ ተከናውኗል። ከ384,000 ኪሎ ሜትር በላይ የሚያክል ከምድር ተርቆ ተሂዶ ኮሙኒኬት እያደረጉ የሚያስገርሙ ፎቶዎችን እያነሱ እንግዲህ የመጀመሪያውን ሪቪዚት ወደ ጨረቃ ተጠግቶ የሰው ልጅ ያደረገበትን ነገር ያየንበት ታሪካዊ ወቅት ነበረ። በጣም በሰፊው ሽፋን ሰጥቻለሁ። በሚቀጥለውም ዓመት ከዛም በኋላ ተደርጎ ከ2 ከ3 ከ4 ዓመት በኋላ የሰው ልጅ ደግሞ በጨረቃ ላይ መልሶ ወክ እንደሚያደርግ ይጠበቃልና በዚህ ጊዜ ውስጥ ደግሞ ለአይናችን የሚገራርሙ ፎቶዎችን ከሩቅ ሆኖ የምድርን ፒክቸር የመሳሰለውን በርካታ ነገሮችን እንግዲህ ሲከናወኑ አይተናል። ነገር ግን አሁን ደግሞ የአርቴሚስ 3 ሚሽን በ2027 እንደሚከናወን ይጠበቃል። በዚህ ሁሉ ነገር ውስጥ ግን አሁንም የሰው ልጅ ጨረቃ ላይ አርፎ ነበር ወይ? አሁን ላይ ገና እንደዚህ የጣረን እንደዚህ ተፍ ተፍ እያለን የዛሬ 57 ዓመት በፊት በእርግጥ ይሄ ነገር ሆኖ ነበር ወይ የሚለውን ጥያቄ በጣም ይነሳል ማለት ነው። ለዚህም ነው የሰሞኑ የጨረቃ ሚሽን ያንን ነገር እንደ አዲስ ያስነሳው ማለት ነው። ከዚህ አንጻር የአፖሎ 13 ሚሽን ከ57 ዓመት በፊት የተከናወነው ማለት ነው እጅግ በጣም አስገራሚ የሆነ ክስተት እንደነበረ በብዛት ይነገራል። ወደ አሁኑ መልሳችሁ በቅርብ ሄዶ የመጣው የአርቴሚስ 2 ሚሽን ግን የሚያስገርሙ ፒክቸሮችን ከኦራየን ስፔስ ክራፍት የሚያስገርሙ ነገሮችን ቴክ ያደረገበት በተለይ ደግሞ ምድርን ከጨረቃ ቅርብ ሆኖ ምድርን ከሩቅ ሆና በቃ ብሉ ማርብል ሰማያዊ ክብ የምትመስል ነገር
የተነሳው ፎቶ ከ386 ኪሎ ሜትር ርቀት ላይ ያንን እንግዲህ በቅርቡ ናሳም አናውንስ አድርጎ ያየንበት ነገር አለ። ነገር ግን በዚህ ሁሉ ሂደት ውስጥ ነው አሁንም ጥርጣሬ ያለው። ለምን ሲባል ናሳ የስፔስ ሚሽንን ፌክ አድርጎ ቢሆንስ፣ ወይ ደግሞ ሙን ላንዲንግ ደግሞ የሆነ በረሃ ላይ ፊልም የተደረገ ቢሆንስ፣ በሆሊውድ የተሰራ ሙቪ ቢሆንስ፣ ወይም ደግሞ የኮምፒውተር ጀነሬተድ የሆኑ ኢሜጆችን ወይም ደግሞ የአርቴሚስ ፉቴጅ ያሁኑም ይሁን የዛኑ የአፖሎ ሲጂአይ ወይም ኮምፒውተር ጀነሬተድ ኢሜጅ ቢሆንስ፣ ወይ ደግሞ አሁን ደግሞ በተለይ ኤአይ ስላለ በኤአይ ጀነሬት የተደረገ እውነተኛ የሚመስሉ ነገሮች እየተፈጠሩ ባሉበት ጊዜ ላይ ያስ ቢሆን የስፔስ ሚሽን ጉዳይ የዛኔ ደግሞ የአፖሎ ሚሽን በ1969 ቴክኖሎጂ በጣም ባላደገበት ጊዜ ላይ እንዴት ነው የጨረቃን አይነት ሚሽን ማከናወን የተሻለው የሚሉ ነገሮች በብዛት እየታዩ ይገኛል። ስለዚህ ወደ ኋላ ሄደን መጀመሪያ ኤቪደንሱን በእርግጥ በ1969 የአፖሎ ሚሽን ተከናውኖ የሰው ልጅ በጨረቃ ላይ አርፏል የሚሉትን የተወሰኑትን እንነጋገርና ቀጥለን ደግሞ አይ ይሄ ነገር አይደለም የሚሉትን ጥርጣሬ የሚፈጥሩትን ሀሳቦችን አንስተን ሁለቱንም ሚዛን ላይ አስቀምጠን የሚመዝነውን እንግዲህ እንወስዳለን ማለት ነው። የመጀመሪያው ኤቪደንስ የሶቪየት ህብረት የዛኔ ዩኤስኤስአር የምትባለው ሀገር ጉዳይ ነው። በነገራችን ላይ ትልቁ ኤቪደንስ ተብሎ የሚታሰበው ከቴክኒካልና ሳይንቲፊክ ነገሩን ሳናወራ ራሽያ ወይም የዛኔዋ ዩኤስኤስአር የሙንን ሚሽን አሜሪካ ክሌም ያደረገችውን አሜሪካ አድርጌዋለሁ ያለችውን የሙን ሚሽን በፍጹም ዲና ያርጋ አታውቅም። እንደምታውቁት በ1960ዎቹ የቀዝቃዛው ጦርነት የተጀመረበት አሜሪካና ሩሲያ እጅግ በጣም ጠላት የነበሩበት በስፔስ ሚሽን፣ በኒኩለር፣ በተለያዩ በፖለቲካ በጂኦፖለቲክሱ ከፍተኛ የሆነ ባላንጣ የነበሩበት ጊዜ ነው። ስለዚህ የአንዱን ውሸት አንዱ የሚጠራበት ወቅት ነበር። ስለዚህ ወደ ጨረቃ ተሄዷል የሚባለውን ያን ሚሽን በተለይ በወቅቱ የስፔስ ሬስ ወይ ደግሞ በስፔስን ቀድሞ በመያዝ ልዕለ ኃያል መሆን የሚቻልበት ወይ ደግሞ የሚደረግበትን ሂደት በሚራመድበት ወቅት ላይ ራሽያ ወይም ደግሞ ሶቪየት ዩኒየን ለአንድም ጊዜ ወጥታ አሜሪካ ወደ ሙን ሄጃለሁ ወደ ጨረቃ ሄጃለሁ ያለችው ውሸት ነው፣ ይሄው ኤቪደንስ ብለው ያሳዩበት አርጊውመንት ወይ ካውንተር አርጊውመንት የለም። እስከዛሬ ድረስ በታሪክ ሩሲያ ይሄንን ነገር ዲና አላረገችም። ይሄ የሚያሳየው እንግዲህ የዚህ ነገር እውነተኛነት ከነን ቴክኒካልና ከነን ሳይንቲፊክ አንጻር በጣም ቢግ ኤቪደንስ ተደርጎ ይቆጠራል። እንዲያውም ሶቪየት ዩኒየን ወይ ደግሞ ዩኤስኤስአር በወቅቱ በስፔስ ቴክኖሎጂ የዛኔም የተራቀቁ ስለነበሩ የተለየ ትራኪንግ ስቴሽን የስፔስ ሚሽኖችን ትራክ የሚያደርጉ መሳሪያዎችን በመጠቀም የአፖሎ ሚሽንን ሞኒተር እንዳደረገች ነው ታሪክ የሚያሳየው። ምን ያህል እየሄዱ እንዳለ ምን ያህል ሰክሰስፉል እንደሆነ በቅርበት ያን ይከታተሉ እንደነበረ እንዲሁም ታሪክ ያንን ያስቀመጠው። ስለዚህ የራሽያ የአሜሪካንን የአፖሎ ሚሽን ያደረገችው ውሸት ነው ብሎ በኤቪደንስ ያለማቅረብ ወይም አለማስተባበል በራሱ የዚህ ሚሽን መከናወንን እንደሚያሳይ ብዙ ባለሙያዎች ይናገራሉ። ሁለተኛው ኤቪደንስ ደግሞ ሬትሮ ሪፍሌክተር የሚባል ዲቫይስ አለ። አስትሮናውቶቹ ወደ ጨረቃ በሄዱ ጊዜ አስቀምጠውት የተመለሱት ምን ማለት ነው? ሌዘር ላይት ሲለቀቅበት ከፍተኛ የሆነ ፍንጣቂን የብርሃን ፍንጣቂን መልሶ ወደ እናንተ የሚያንጸባርቅ ዲቫይስ ነው። ይህንን የአፖሎ አስትሮናውቶች በጨረቃ ላይ አስቀምጠው ነው የተመለሱት። ስለዚህ ይሄ ነገር እስከዛሬ ድረስ ስፔሻል የሆነ ሌዘር ቢም ወደዛ በመላክ ከሪፍሌክሽን ባውንስ አድርጎ የጨረቃን የዲስታንስ ከምድር ምን ያህል ያላትን ወይ ፖዚሽኗን with extreme precision በጣም ኤክስትሪም በሆነ ትክክለኛነት ያ የሌዘር ላይት ቢም አድርጎ ሬትሮ ሪፍሌክተሩ ላይ የሚመለሰው የጨረቃን ከምድር ያላትን አንጻራዊ የዲስታንስ ሁኔታ አኪዩሬትሊ ለማስቀመጥ የሚረዳ መሳሪያ ሆኖ ተቀምጧል። ይሄ ነገር እስከዛሬ እንደሚሰራ አስትሮናውቶች፣ የስፔስ ተመራማሪዎች ከአሜሪካ ናሳም ውጭ ያሉ የአውሮፓ የስፔስ ኤጀንሲዎች ያንን እንደሚያረጋግጡ እንግዲህ ጽሁፎች እና መረጃዎች ያሳያሉ። ስለዚህ ለዚህ ደግሞ የሚነሳው ምናልባት ሮቦቶች በቅርብ ጊዜ ሄደው የሮቦቲክ አርም ልክ ወደ ማርስ እንደሚደረገው ሚሽን በስፔሻል ሁኔታ አስቀምጠውት ካልሆነ በስተቀር የመቀመጡ የመኖሩ ሁኔታ እውነት ነው። ነገር ግን ይሄ ሪፍሌክተር ከየዛን ጊዜ ጀምሮ የመኖሩ ነገር ከዛ በሚመጣው ዳታ ወይ ደግሞ ሌዘር ቢም ተልኮ ከሚመጣው የጨረር ምላሽ አንጻር የነበረ ነው የሚለው አንድ ማስረጃ እንደሆነ ይነገራል ማለት ነው። ሶስተኛው ኤቪደንስ ዛሬ ላይ ያሉ ሞደርን ሳተላይቶች ጨረቃን የሚዞሩ ሳተላይቶች አሉ። የተለያየ ጥናት የሚያደርጉ ሳተላይቶች አሉ። በተለይ አንደኛው የኤልአርኦ የሚባል አለ፣ ሉናር ሪኮናissance ኦርቢተር የሚባል የናሳ ሳተላይት አለ። በጨረቃ ላይ ፎከስ አድርጎ የተለያዩ ስራዎችን የሚሰራ
ያ አሁንም ዛሬ ላይ የአፖሎ ሚሽን ላይ የነበሩ ፉትፕሪንቶችን ቅሪቶችን ለምሳሌ የላንዲንግ ሞጁሎቹ እዛ የቀሩትን የአስትሮናውት ፉት ፓዞቹን እንዲሁም ደግሞ የሮቨር ትራኩን የሮቨር የሚባል ስፔሻል ቬሂክል የነበረው በጨረቃ ላይ የተንቀሳቀሱበትን የነሱን የጎማ ምልክቶች እንዲሁም ደግሞ ሌሎች የተለያዩ እቃዎች የቀሩትን አሁንም ያ ሎ ሪኮናissance ኦርቢተር ፒክቸር አንስቶ የሚያሳይበት ኤቪደንስ እንዳለው ይነገራል ማለት ነው። እነዚህ ኢሜጆች አሁንም ፊዚካሊ ኤቪደንስ በጨረቃ ላይ እንዳሉ የሚያሳይ ሲሆን ይህንን ደግሞ ተፎካካሪ ሀገራት ተፎካካሪ የስፔስ ተመራማሪ አካላት ይህንን ነገር ውሸት ነው አይሉም ማለት ነው። ስለዚህ ይሄ ነገር ደግሞ ሌላ የሚያሳየው በእርግጥም የሰው ልጅ በጨረቃ ላይ በነበረ ጊዜ ጥሎ የመጣቸው ነገሮች ቅሪቶች ያን ሚሽን መከናወኑን እንደሚያሳይ እንደ አንድ መረጃ ይቀመጣል ማለት ነው። ሌላው በጣም ኢምፖርታንት የሆነ ነን ቴክኒካል ነን ሳይንቲፊክ ኤቪደንስ ለአፖሎ ሚሽን በ60ዎቹ መጨረሻ ላይ ማለት ነው ከ400,000 በላይ ሰዎች እንደተሳተፉበት ታሪክ ይዘግባል። 400,000 በዲሬክትም በቀጥተኝነትም በተዘዋዋሪም ከ400,000 ሰው በላይ ነው የተሳተፈው ለዚህ ሚሽን። በጣም ኢንጂነሮች፣ ሳይንቲስቶች፣ ኮንትራክተሮች፣ የዕቃ ገጣጣሚ ቢልደሮች፣ ለተወሰነው ሞጁልን የሚያስፈልገውን የሚሰሩ ፋብሪካዎች፣ ተቋማት፣ የግል የመንግስት የምርምር ተቋማት፣ ቴክኒሽያኖች፣ አስትሮናውቶች፣ ዩኒቨርሲቲዎች፣ የምርምር ተቋማት በሙሉ የተሳተፉበት ሚሽን እንደሆነ በታሪክ ተዘግቧል። ስለዚህ እንዲህ ያለ ፌክን 400,000 ሰው በላይ በቀጥታም በተዘዋዋሪ መረጃ ተሰጥቶት ምስጢራዊ መረጃ የተቀባበሉ ይህን ሚሽን ለማከናወን ተፎካካሪ ሀገርም ስለነበረ በሚስጥር ነው የተከናወነው እስከ ላውንቹ ድረስ። ያን ሁሉ ጠብቀው በትክክል ሚሽን ሲከናወን እውነተኛ ካልሆነ ከ400,000 የተወሰነ ወጥቶ በዚህ የውሸት ነገር ውስጥ ተሰማርቻለሁ የሚል 400,000 ሰውን ፌክ ኮንስፒረሲ ውስጥ እንዲሳተፍ ማድረግ በጣም ከባድ ነው። 4 ሰው 5 ሰውን ውሸት እንዲሰራ ማድረግ ይቻላል። ነገር ግን በብዛት ሺዎች ሲካተቱ ይህን ነገር ኦርኬስትሬት ለማድረግ ይከብዳል። ሳይኮሎጂካሊም በጣም ኢምፖሲብል የሆነ ሚሽን ነው የሚለው ደግሞ ሌላው ነን ቴክኒካል አርጊውመንትም ይቀመጣል ማለት ነው። ሌላው አምስተኛው ኤቪደንስ ሌሎችም ከአሜሪካ ውጭ ያሉ የስፔስ ምርምር ተቋማት ፕሩቭ ያደረጉት ነገር ከጨረቃ የመጣ ድንጋይ አለ ሙን ሮክ ነው እና ይሄ ድንጋይ እውነተኛ እንደሆነ በተለያዩ ላቦራቶሪዎች ከአሜሪካም ውጭ ከናሳም ውጭ ባሉ የምርምር ተቋማት ቼክ ተደርጎ እንዳለ ይነገራል ማለት ነው። የዛኔ የአፖሎ ሚሽን አስትሮናውቶች ሲመለሱ ያመጡት ከጨረቃ ላይ ያመጡት የጨረቃ ድንጋይ 382 ኪሎ ግራም የሚመዝን ድንጋይ ነው ያመጡት። ይሄ ስፔሻል ማቴሪያል ለተለያየ ነገር የጨረቃን ሰብስታንስ የጨረቃን ካራክተር በዛ ላይ ያለውን ሁኔታ ሁሉ ለማጥናት ተብሎ የመጣ ነውና ይሄ ድንጋይ ስፔሻል የሆነ አይዞቶፒክ ኮምፖዚሽን እንዳለውና በላብራቶሪ ሊፈጠር የሚችል ወይም በምድር ላይ ሊገኝ የሚችል አይነት ድንጋይ እንዳልሆነ ቬሪፋይ ተደርጎ ስለታወቀ ድንጋይ ከዛ መጥቷል ማለት ነው የሚለው ደግሞ ሌላው እንደ ኤቪደንስ ይነሳል ማለት ነው። ፌር መሆን አለበት እንዳልኳችሁ ኤቪደንሱን ብቻ አሳይቶ ኤቪደንስ ያልሆነውን አለማሳየት ወይ ደግሞ ውሸት ሊሆን ይችላል የሚለውን እይታ ደግሞ የሚያሳዩት ነገሮች አለማሳየት ፌር ስለማይሆን ስለነሱ ትንሽ ልንገራችሁ። ስኬፕቲሲዝሙ ዝም ብሎ ከአየር ላይ የመጣ ነገር አለ። የተለያዩ ጥያቄ እንዲፈጠር ሊያደርጉ የሚችሉ የሚመስሉ ነገሮች ስለተፈጠሩ ነው እነዚህም ብዙ ሰዎች የሚጠይቁት ማለት ነው። ስለዚህ የመጀመሪያው አርጊውመንት ይሄ ነገር እውነት ነው እንዴ አረ ውሸት ቢሆንስ የሚለውን ያስነሳው በብዛት በአፖሎ ሚሽን ጊዜ የተነሱ ፎቶዎች ጨረቃን ሲያሳዩ የምድርን ሲያሳዩ ሰማዩ በጣም ጥቁር ነውና እነዛ ሁሉ ከዋክብቶች የት ሄዱ የሚለው ጥያቄ በብዛት ኮንስፒረሲ ቲዮሪስቶች የሚያስነሱበት ነው። ለምንድን ነው ጨረቃዎቹን የማናየው? ለምንድን ነው ጨለማ የሆነው? ለዚህ ሳይንቲፊክ ኤክስፕላኔሽኑ ሉናር ሰርፌስ በጣም ብራይት ነው። ኢሉሚኔትድ ጨረቃ የፀሐይ ብርሃን ስላረፈበት ኢሉሚኔሽኑ በጣም ሃይ ነው። ስለዚህ ካሜራ ኤክስፖዠር ደግሞ እንደምታውቁት ላይት ላይ ወይ ሻተሩ ወይ አፐርቸሩ ብራይት ኤሪያ ላይ ለማድረግ ስትሞክሩ ኩዊክ ሻተር ዳርክ የሆነውን ነገር ወይ ከጀርባ ደግሞ ፌንት የሆነ ላይት ወይ ደግሞ ፊት ለፊት ካለው ኢሉሚኔሽን ያነሱትን ነገሮች በሙሉ ዲም የማድረግ ካራክተር አለው ካሜራ። ስለዚህ ብራይት ኮንዲሽን ላይ አጀስት ስታደርጉት አፐርቸሩን ሌንሱንና ሻተሩን ዲመር የሆኑ ነገሮች ባክግራውንድ ላይ ያሉ ነገሮች ኢንቪዚብል ይሆናሉ። ይሄ እኛም ፎቶግራፊ ስናነሳ ማታ ላይ ብራይት የሆነ ነገር ላይ ሲሆን ከጀርባ እንደማናየው ቀን ላይ ራሱ ፎቶ ስንነሳ እኮ ከዋክብቶቹ እኮ አሉ ሰማይ ላይ፣ ነገር ግን ፊት ለፊት ያለው ኢሉሚኔሽን የነሱን ነገር እንዳያሳየን ስለሚያደርግ ነው። ስለዚህ የፎቶግራፊ ኢሹ እንደሆነ ካውንተር አርጊመንት ይቀርባል ማለት ነው። ሉናር ሰርፌሱ ኤክስትሪምሊ ብራይት በሆነበት ሁኔታ የፀሐይ ብርሃን ሲያርፍበት ከኋላ ያሉትን ነገሮች ፌንት የሆኑትን ላይቶች ካፕቸር ኤክስፖዝ ላያደርግ ይችላል የሚለው እንደ አንድ ምሳሌ ወይም እንደ አንድ ካውንተር አርጊመንት ይቀርባል። ሁለተኛ ኤቪደንስ የሚያቀርቡት ወይ ደግሞ ጥያቄ የሚያነሱት የጨረቃ ሚሽን በሰው አልተከናወነም፣ ሰው ወደዛ ሄዶ በዛ ላይ ወክ አላረገም ለሚለው
እንዴት ነው የአሜሪካ ፍላግ የሚውለበለበው? ይውለበለባል እኮ ቪዲዮ ላይ ይታይ ነበርና አትሞስፌር በሌለበት የጨረቃ ሁኔታ ላይ እንዴት ነው ንፋስ እንዳለ ተደርጎ ያ የሚለው የተጠራጣሪዎች ሌላው በጣም ስትሮንግ አርጊመንት ነው። በእርግጥ ነው በጨረቃ ላይ አትሞስፌር የለም። ስለዚህ እንዴት ነው ታዲያ ፍላግ የተውለበለበው ለሚለው ነገር የሚቀርበው ደግሞ የናሳ ወይ ደግሞ የሳይንቲስቶች ካውንተር አርጊመንት ሆሪዞንታል ዘንግ አለው፣ ዘንጉ ላይ ጨርቁ አለ። ስለዚህ ዌቭ ያደረገበት ምክንያት ኢነርሺያ በሚባለው የፊዚክስ ክስተት አማካኝነት ነው። ለምን አስትሮናውቶቹ ያንን ዘንግ በጨረቃው ሰርፌስ ላይ ሲተክሉ እንቅስቃሴ ይኖራል አይደለም? የመጀመሪያው ዌቭ ይኖራል ዋይል ፕላንት ሲያደርጉት ማለት ነው። ስለዚህ ያ የመጀመሪያው ሲተክሉ የነበረው የሞሽን ሁኔታ በቫኪዩም ውስጥ ያ እንቅስቃሴ ስቴብል እስከሚሆን ድረስ ያ ነገር there is no air ያንን እንቅስቃሴ ሊያቆም የሚችለውም ኤር ስለሌለ ያ ኢነርሺያ ያ ክስተት ሙሉ ሙሉ ስቲል እስከሚሆን ድረስ ትዊስት በሚያደርጉበት ጊዜ ያ እንቅስቃሴ ተፈጥሯል ነው። ኢንትረስቲንግሊ ቪዲዮ ፉቴጁ እንደሚያሳየው ከሆነ ደግሞ ከተወሰነ ሁኔታ በኋላ ፍላጉ ኮምፕሊትሊ ሞሽንለስ ሆኖ የቆመበትን ሁኔታ ይታያል። ስለዚህ ለዚህ ጥርጣሬ ደግሞ የሚቀርበውም ኤክስፕላኔሽን ይሄን ይመስላል። ግን ጥርጣሬው ሌላኛው ሜጀር ጥርጣሬ ይሄ ነው። ሶስተኛው አርጊመንት የሚቀርበው አርምስትሮንግ የመጀመሪያው ኒል አርምስትሮንግ ከሆነ ጨረቃ ላይ የመጀመሪያው ሰው አረፈ ተብሎ ታሪክ የመዘገበለት አይደል? ነገር ግን ፉቴጅ አለ ወይም ካሜራ አለ። እሱ ሲያርፍ ከስፔሻል ሞጁሉ ወደ ጨረቃ ሲወርድ የሚያሳይ ፉቴጅ አለና ማን ቀረጸው? ቀድሞ የሆነ ሰው እዛ ቁጭ ብሎ እየጠበቀው ነበር። ስለዚህ ይሄ ነገር ምናልባት የሆሊውድ ሙቪ ቢሆንስ፣ የሆነ ቦታ የሆነ በረሃ ላይ ስቴጅ የተደረገ ነገርስ ቢሆንስ የሚል በጣም ሲሪየስ የሆነ ጥያቄ ይቀርባል። ነገር ግን ቴክኒካል ኤክስፕላኔሽኑ ዋት ሃፕንድ ናሳም ያብራራው ሌሎች ሳይንቲስቶችም ቬሪፋይ ሊያደርጉ የቻሉት ነገር ኒል አርምስትሮንግ ስቴፕ ዲሴንድ ሲያደርግ በመሰላሉ ሲወርድ በሌላ አስትሮናውት አይደለም ከጨረቃ ከመሬት ላይ ሆኖ የተቀረጸው። ነገር ግን የሞጁሉ የላንዲንግ ሞጁሉ ስፔሻል የሆነ አርም ካሜራ የተገጠመለት አርም ሆኖ ወጣ ብሎ ይሄ በአሁን ላይ በተለያዩ አይነት ነገሮች ላይ እናያለን። አሁን ትልልቅ አዳራሽ ስትሄዱ ትልልቅ ክሬን የሚመስሉ ካሜራዎች አሉ አይደለም? ሰፊ የሆነ ነገር ለማየት የሚያደርጉ። ስለዚህ ያ የካሜራ ቴክኒክ እንደመኖሩ ከአርሙ ጋር የተያያዘ ሜካኒካል ነገር ካሜራውን ይዞ የሱን ቫንቴጅ ፖይንት ጠብቆ የቀረጸው ነው እንጂ የሆነ ሰው ታች ካሜራ ይዞ እየጠበቀው አልነበረም የሚል ኤክስቴንድድ የሆነ ማውንት ከላንዲንግ ሞጁሉ ላይ የተደረገ ካሜራ ነው የነበረው። ያ ደግሞ በሪሞት ኮንትሮል መጠቀም ይቻላል እና ይሄ አርጊመንት ይቀርባል። ስለዚህ እሱ ክላይም ዳውን ከማድረጉ በፊት ይሄ ካሜራ ሴታፕ ተደርጎ ሞጁላር ኢኩዊፕመንት ስቶሬጅ አሴምብሊ ይባላል። እንዲሁም ይሄ የስፔሻል ካሜራ ይህንን ክስተት ካፕቸር ለማድረግ የተደረገው ያ ሆኗል ነው። ስለዚህ ካሜራማን ታች ሆኖ ሳይሆን በእንደዚህ አይነት ቴክኒክ የተቀረጸ ነው የሚል ነው። ሌላው እንዲሁ ከካሜራ ጋር በተያያዘ የሚጠየቀው ጥያቄ ቴክኦፍ ሲያደርግ ደግሞ ይታያል። ጨርሰው ሚሽናቸውን ቴክኦፍ ሲያደርግ ይታያል። ታዲያ ምንድን ነው እንዴት ነው ካሜራ ኦልሬዲ አውትሳይድ ኦፍ ሆኖ ሲለቅ የተቀረጸው የሚል ጥያቄ ይጠየቃል። ይሄም ቫሊድ የሆነ ጥያቄ ነው። የአፖሎ ተከታታይ ሚሽኖች ላይ ቅድም 6 ጊዜ ተደርጓል ብያቸዋለሁ። ሪሞትሊ ኮንትሮልድ የሆኑ የቲቪ ካሜራዎችን ሉናር ሮቨር ቬሂክሎች ላይ ተገጥመው ነበር። ስለዚህ አስትሮናውቶቹ ለመልቀቅ የጨረቃን ሰርፌስ ለመልቀቅ በሚነሱ ጊዜ ሪሞት ኮንትሮል በሆነ ሁኔታ እዛ ፕሌስ የተደረገው ካሜራ ይህንን ካፕቸር እንዲያደርግ ሳይት የተደረገበት ሁኔታ እንደነበረ ተቀምጧል ማለት ነው። ስለዚህ ካሜራዎቹ በጨረቃ ላይ እንዲኖሩ ተደርገዋል። በሪሞት ኮንትሮል በመጠቀም ያንን ፉቴጅ ያንን ፊልም እንዲቀርጹ ወይ ደግሞ እንዲያነሱ ተደርጓል፣ ታሪክን ካፕቸር ለማድረግ ማለት ነው። ስለዚህ እንዲሁም ፉቴጁ ዲሌይድ የሆነበት ሁኔታ ሁሉ አለ፣ በትራቨል ታይም ሲቹዌሽን ስላለ ማለት ነው። ስለዚህ ይሄ የተፈበረከ ነገር ሳይሆን እንዲህ ያለ ሁኔታ ተደርጎ አድቫንስድ የሆነ በወቅቱ ቴሌሜትሪ ኤንድ ካሜራ ትራኪንግ ሲስተም በመደረግ ይሄ ነገር ተደርጓል። በ1960ዎቹ እና በ70ዎቹ የሪሞት ኮንትሮል ኢንጂነሪንግ ወይ ደግሞ እንደዚህ አይነት ኢንጂነሪንግ በጣም አስገራሚ ነበር። ነገር ግን ስፔሻል ፐርፐዝ ለናሳ ተብሎ የተደረገ ነው። በኋላ ላይ ለህዝብ ጥቅም የዋሉ የተለያዩ ሪሞት ኮንትሮል የካሜራ ሲስተሞች፣ የቴሌቪዥን ሲስተሞች በብዛት ደግሞ ከዛ ውጤት የሆኑትን ደግሞ ወደ ኮሜርሻል ፐርፐዝ የመጡትን በብዛት አስተውለናል ማለት ነው። አምስተኛው አርጊመንት ላይፍ ኮል እንዴት ተደረገ? በወቅቱ አስትሮናውቱ ከአሜሪካው ፕሬዝዳንት ጋር ይነጋገር ነበርና የዛኔ ሞባይል ስልክ ቴሌኮሙኒኬሽን የሚባል ቴክኖሎጂ በጣም ወደኋላ ገና ባላደገበት ሁኔታ ላይ እንዴት ሆኖ ነው ላይፍ ኮል ከ300 ምናምን ሺህ ኪሎ ሜትር ርቀት ላይ ከአሜሪካ ፕሬዝዳንት ጋር አስትሮናውቱ ያደረገው የሚለው ነው። ይሄም ፌር የሆነ ጥያቄ ይመስላል። ነገር ግን ይሄን ነገር በብዛት እኛ የምናነጻጽረው ከኮንሱመር
ኮሚኒኬሽን ሲስተም ወይ ደግሞ ህዝብ ከሚጠቀምበት ስልክ ሲስተም ጋር እያነጻጸረ ነው እንዴት ነው ይዛኔ ይሄ ሆነው የምንለው። ነገር ግን እንዲህ ያለ ታሪካዊ ሚሽን ሲከናወን የስፔስ ኮሚኒኬሽን ስፔሻል የሆነ ኢንፍራስትራክቸር ለናሳ ዲዛይን የተደረገ ነበረ በወቅቱ። ስለዚህ ሪያሊቲው ምንድን ነው ብለን ስናስብ ሬጉላር የሆነ ኦርዲናሪ የሬዲዮ ቴክኖሎጂ ኮሚኒኬሽን ቴክኖሎጂ ሳይሆን ጥቅም ላይ የዋለው የአፖሎ ፕሮግራም ይህን ለማከናወን ዲፕ ስፔስ ኔትወርክ አንቴናዎች ተዘርግተው ነበረ። ኤክስትሪምሊ ፓወርፉል ሬዲዮ ትራንስሚተሮች ለዚሁ ፐርፐስ ዲዛይን ተደርገው ስራ ላይ ውለው ነበረ። ዴዲኬትድ ፍሪኩዌንሲ ለዚህ ተሰይሞ ነበረ። ማሲቭ የሆነ አናሎግ ሲግናሎችን አምፕሊፋይ የሚያደርጉ ሲስተሞችም በቦታቸው ነበሩ። ሃይሊ ዲሬክሽናል ኮሚኒኬሽንም ይከናወን ነበር። ስለዚህ ይሄ ሲግናል ደግሞ በስፒድ ኦፍ ላይት ትራቨል እያደረገ ይሄ ኮሚኒኬሽን መድረግ ነበረበት። እንዳልኳችሁ ከ384,000 ኪሎ ሜትር በላይ ርቀት ላይ ስለምትገኝ ጨረቃ ያን ኮሚኒኬሽን ማድረግ ያው በቀደም አይታችኋል በአርቴሚስ 2 ሚሽን። የዛኔ ግን እንዴት ሆነ ሲባል ይሄ ነው የሆነውና ዲሌው ራሱ 1.3 ሰከንድ ነበረና ኤግዛክትሊ ያ ነገር ኦብዘርቭ ተደርጓል ደግሞ በተከናወነው ነገር ላይ። ስለዚህ የፖዞቹና የመሳሰሉት ነገሮች ስለዚህ ይሄንን ነገር በዚህ እይታ ካውንተር ይደረጋል ማለት ጥያቄው ፌር ሆኖ እያለ ሌላኛው ካውንተር አርጊመንት ወይ ደግሞ ይሄ ነገር ውሸት ነው ወይ የሚለውን ጥያቄ እንዲነሳ የሚያደርገው በመሃል ጠቅሼዋለሁ። ቴክኖሎጂው ራሱ በአጠቃላይ ይሄንን የስፔስ ሚሽን ለማከናወን የነበረበት የቴክኖሎጂ ተቋም በጣም ፕሪሚቲቭ ነበር፣ በጣም ወደኋላ ነበርና እንዴት ሆኖ ነው በዛ ጊዜ በነበረ ቴክኖሎጂ ጨረቃ ላይ ሰው ያረፈው የሚል ጥያቄ ነው የሚነሳው። ቴክኒክሊ ትክክለኛ ጥያቄ ነው። ነገር ግን በተለይ ከስማርትፎን ጋር የዛኔ የነበረው ኮምፒውተር አሁን እኛ በእጃችን ላይ ካለው ስማርትፎን ጋር ራሱ በፓወር ያንስ ነበር የመሳሰለው ነገር። ነገር ግን ኪ ኢንሳይት የሚሆነው ምንድን ነው? የጨረቃ ሚሽን ሞደርን የኮምፒውቲንግ ፓወር አይፈልግም ነበር በወቅቱ። ሞር የሚፈልገው የነበረው ፕሪሲሽን ኢንጂነሪንግ፣ የስፔስ ኢንጂነሪንግ፣ የሮኬት ኢንጂነሪንግ፣ የኮሚኒኬሽን ኢንጂነሪንግ፣ የፕሪሳይስ የሆነ ማቴማቲክስ፣ የናቪጌሽን ኢንጂነሪንግ፣ የፕሮፐልሽን ሲስተሙ ኢሜንስ የሆነ የሂውማን ኤክስፐርቲዝ ነበር ሞር የሚጠይቀው። ስለዚህ አፖሎ ጋይደንስ የኮምፒውተር የነበረው ፓወር ሌስ ቢሆንም ነገር ግን እነዚህ ሁሉ የተለያዩ የኢንጂነሪንግ ነገሮች ከዛሬው ጋር ሲነጻጸር ወደኋላ የቀረ ቢሆንም ነገር ግን የአፖሎ ሚሽንን ለማከናወን የተደረጉት እነዚህ ሁሉ ቴክኒካልና ሳይንቲፊክ ነገሮች በጣም ፕሪሲሽን በሆነ ቅንብር ያ ሚሽን እንዲከናወን እንዳደረገው እንግዲህ ባለሙያዎች ይናገራሉ ማለት ነው። ሌላው በጣም የሚገርማቸው ነገር የሙን ሚሽን ምን ያህል ወጪ እንደወጣበት ምን ያህል ኤፈርት እንደተደረገበት የምታውቁት በወቅቱ በ60ዎቹ እና በ70ዎቹ የናሳ በጀት የአጠቃላይ የሀገሪቱ የአሜሪካን ሀገር የፌዴራል በጀት ላይ 4% ለናሳ ዴዲኬት ይደረግ ነበር። ይሄ በጣም ከፍተኛ የሆነ ገንዘብ ነው። ከፍተኛ የሆነ ትኩረት ተሰጥቶበት ኮምፔር ቱ ዛሬ ላይ የናሳ በጀት ከፌዴራሉ ላይ 0.5% ነው፣ 1% እንኳን አይሞላም። ስለዚህ የዛኔ ከፍተኛ ወጪ ከፍተኛ ዴዲኬትድ የሆኑ ዲቫይሶች ለኮሜርሻል ዩዝ ለፐብሊክ ዩዝ የማይውሉ ቴክኖሎጂዎች፣ ሳይንቲፊክ ግኝቶች፣ ኢኩዊፕመንቶችና የመሳሰሉ ቱሊንጎችን በመጠቀም ነው እንግዲህ ይህንን ሚሽን ህያው ለማድረግ የተቻለው ማለት ነው። ሌላ አርጊመንት 7 ትልቁ እና በጣም ብዙ ሰዎች የሚያነሱት ጥያቄ እሺ የዛኔ ይህን ተደረገ በ1969 ዓመተ ምህረት ተደረገና 6 ጊዜ ተደረገ ተባለ። ከ1969 እስከ 1972 በፈረንጆቹ ካሌንደር 6 ጊዜ ሚሽን ተደርጎ 12 አስትሮናውቶች ጨረቃ ላይ ወክ አድርገው ተመልሰዋል። ይሄ ታሪክ እንግዲህ የሚያሳየው ሳይንቲፊክ ታሪክ የሚያሳየው ነው። ያ ከሆነ ለምንድን ነው ለ50 ምናምን ዓመታት የሰው ልጅ ወደ ጨረቃ ያልተመለሰው? ለምንድን ነው አሜሪካ ያልተመለሰችው የሚል ጥያቄ ይነሳል። ይሄ በጣም ኢምፖርታንት ጥያቄ ነው የሚነሳው። እንግዲህ ለዚህ ቴክኒካል ጥያቄ ሳይሆን ይሄ ሳይኮሎጂካል ሶሺዮሎጂካል የሆነ ጥያቄ ነው። ብዙ ነገሮች ለዚህ ማብራሪያ ይሰጣል። የመጀመሪያው የዛን ጊዜ የነበረው ስፔስ ሬስ ከዩኤስኤስአር ጋር የነበረው ትንቅንቅ እንደምታውቁት በ50ዎቹ የራሽያ አስትሮናውት ነው ለመጀመሪያ ስፔስ ዋክ ያደረገው አይደለም፣ ዩሪ ጋጋሪን ማለት ነው። ስለዚህ ያ ሁሉ ባለበት ከዛ ቀዝቃዛው ጦርነት ባለበት ከዛ የኒኩለር ትሬቱ ወይም ሁለተኛ ዓለም ጦርነት ከዛ የአቶሚክ ቦምብ የኒኩለር ቦምብ ካለ በኋላ ቀጣዩ ልዕላዊነት የሚረጋገጥበት የስፔስ ሬስ በነበረበት ወቅት ላይ ይህንን ነገር ማሳየት የአሜሪካ የመጀመሪያ በቃ ተቀዳሚ ራዕይና ዓላማ ነበር። ለራሽያም እንደዚሁ በተደጋጋሚ የዛን የሆነበት ምክንያት ያ ነበር። ከዛ በኋላ ግን እንግዲህ የሚባለው ማብራሪያ ለ50 ዓመት ያልተከናወነበት ምክንያት የበጀቱ ጉዳይ፣ የኤክስፔንሱ ጉዳይ፣ የናሳም የሌሎችም የስፔስ ኤጀንሲዎች ዲፐር ስፔስ ከጨረቃ የዛኔ ከ6 ሚሽን በቂ መረጃ ስለተገኘ ቀጣይ ደግሞ ዲስከቨር ያልተደረገው የዩኒቨርስ ፓርት ዲስከቨር እንዲደረግ በሚል ናሳ ራሱን ወደ ሌላ የስፔስ ሚሽን ውስጥ የመክተቱ ፕራዮሪቲን ወደ ሌላ ቦታ የማድረጉ ነገር እንደሆነ ይነገራል። ምክንያቱም ከአፖሎ የ6 ሚሽኖች በኋላ
ፐብሊክ ኢንትረስት ዲክላይን አድርጓል፣ ፖለቲካል ኢንትረስት ዲክላይን አድርጓል፣ በጀት ሽሪንክ አድርጓል፣ ጂኦፖለቲካል እርጀንሲ ፌድ አድርጓል። ቅድም እንዳልኳችሁ ፉክክሩ በጣም እየበረደ የሄደበት ሁኔታ ስለሆነ እና ሎወር እርት ኦርቢት ይሄ የኢንተርናሽናል ስፔስ ስቴሽን ደግሞ በተለያዩ ሀገሮች ተባባሪነት በነገራችን ላይ አሜሪካና ራሽያ ከፍተኛ የሆነ ፉክክርና በጣም ብዙ የፖለቲካ ጠብ አላቸው። በዋን ነገር የማይጣሉት በኢንተርናሽናል ስፔስ ስቴሽን ወይ በአይኤስኤስ ነው። አንዳቸው ላይ ማዕቀብ ያደርጋሉ። ኦንሊ ቲንግ ማዕቀብ የማይደረገው በአሜሪካና በራሽያ መካከል በስፔስ ስቴሽን ጉዳይ ነው። ምክንያቱም እዛ አብረው ነው የሚኖሩት፣ ደባል ናቸው። ያ ስፔስ ስቴሽን በምድርን የሚዞራት ማለት ነው። እሱ ሲገነባ አብረው ነው የገነቡት። አሜሪካ የሰው ልጅን ወደ ስፔስ መውሰጃ ሻትል ሚሽኗን በኦባማ አማካኝነት ስታቆም የአሜሪካ አስትሮናውቶች ራሽያ ሄደው ነበረ ሚሊዮን ዶላሮች እየከፈሉ ወደ ስፔስ ስቴሽን የሚሄዱት። አሁን ኤላን መስክ መጥቶ ወደ አሜሪካ ተመልሷል፣ የሰው ወደ ስፔስ ማጓጓዝ ሚሽን እንጂ። ስለዚህ ይሄ ሁሉ ስላለ የተጠላለፈ ፓርትነርሺፕ ስላለ ከፉክክሩ ባሻገር እንግዲህ የጨረቃ ሚሽን ረግቦ የስፔስ ስቴሽኑን መገንባት ከዛ ዲፐር ስፔስ ውስጥ ሄዶ የማየት ሌሎች ዲፕ ስፔስ ውስጥ ያሉ ቴሌስኮፖችን እንደ ጄምስ ዌብ ያሉትን እንደ ሀብል ያሉት ላይ እሱ ላይ ማተኮር ስለተደረገ ለዛ ነው ዝምታ የነበረው። አሁን ግን ደግሞ የጨረቃ ሚሽን ተፈልጓል። ምክንያቱም ጨረቃን ቤዝ አድርጎ ወደ ማርስ ለሚደረግ ዲፐር ስፔስ ለሚደረጉ ሚሽኖች የጨረቃ አስፈላጊነት ደግሞ ህያው ስለሆነ ተመልሶ የሰው ልጅ ወደ ጨረቃ የሚሄድበት ሁኔታ አስፈላጊ ሆኖ ተገኝቷል የሚል እንግዲህ እይታ ነው ያለው ማለት ነው። ስለዚህ የሆሊውድ ቴክኖሎጂ በ1969 የተሰራ ሳይሆን እንግዲህ ሳይንሱ የሚያሳየው ለጥርጣሬዎቹ የሚሰጠው ቴክኒካልና ሳይንቲፊክ መልስ እንደሚያሳየው ቪዥዋል ኢፌክት ወይ በምናምን ሳይሆን እውነት እንደሆነ ነው። በተለይ ደግሞ ሌላው በኮምፒውተር ጄኔሬት የተደረገ ነገር እንዳይሆን በ1969 ዓ.ም እንዲህ ያለ የተራቀቀ የአኒሜሽን የሲጂአይ ወይ ደግሞ የኮምፒውተር ጄኔሬትድ ኢሜጀሪ ቴክኒክና ብቃት ግራፊክስ ብቃት ስላልነበረ ይህንን በእንደዛ ማቀነባበር በግሪን ስክሪንና በመሳሰለው ማቀነባበር የሚከብድ ነበር የሚለውም እንግዲህ ትልቁ ሌላው ካውንተር አርጊመንት ነው ለመሆኑ ማለት ነው። ስለዚህ የአፖሎ ብሮድካስት በነገራችን ላይ ላይቭ ነበር እንዳልኳቸው፣ ራሽያም ትከታተለው ነበረ። ኮሚኒኬሽን ዲሌይ ነበረው፣ ከጨረቃ ሉናር ዲስታንስ ጋር ማች ያደርግ ነበረ። ቴሌሜትሪ ዳታዎች ነበሩ፣ ኤግዚስት ያደርጋሉ እነዛ ዳታዎች። አሁንም ኢንዲፔንደንት ኦብዘርቫቶሪስ ትራክድ ኢንክሉዲንግ የራሽያዎቹ ያንን ሚሽን ትራክ አድርገው ውሸት ነው አላሉም። ስለዚህ ከዚህ አንጻር በጣም ብዙ እውነታዎቹ የሚያሳዩት ኮንስፒረሲ ቲዮሪ ውሸት ነው የተባለው ነገር ትክክል እንዳልሆነ ነው። ነገር ግን የሙን ላንዲንግ ጥያቄ ከሳይንቲፊክና ከቴክኒካል ጥያቄ ባሻገር የሶሳይታል ጥያቄ ነው። መንግስትን ወይም ደግሞ እንደዚህ አይነት ሚሽኖችን ሚስጥራዊ ነገሮችን ያለማመን ጥያቄ ነው። ዩኤፎን ሌላው አንአይደንቲፋይድ ፍላይንግ ኦብጀክቶች እዚህ ጋር አሉ፣ ልዩ ፍጥሯን አሉ፣ ብዙ ኮንስፒረሲዎች ይፈጠራሉ። መንግስትም ይደብቃል ብዙ ነገሮችን። ከዛ አንጻር ነው ህዝቡ የመንግስት ተቋማትን ካለማመን፣ ጋቨርንመንትን ካለማመን፣ ሚዲያን ካለማመን፣ ኮርፖሬሽኖችን ካለማመን፣ የሚስጥራዊ ሪሰርቾችን ካለማመን የተነሳ የተፈጠረ ነው ሞር። ዛሬ ላይ ደግሞ ይሄ የበለጠ አድጎ ነው የምናየው። በተለይ በኢን ኤጅ ኦፍ ኤአይ እንደ ኤጅ ኦፍ ዲፕ ፌክ ሚስኢንፎርሜሽን የአልጎሪዝም ማኒፑሌሽን፣ በዚህ ላይ በጣም ሰፊ ሾው ሌላ ጊዜ እሰራለሁ። ነገር ግን ከዛ የተነሳ እንኳን የዛኔ አሁን የዛኔ የሚያስኬፕቲዝም ስላለ ያ ጥርጣሬ ቢኖር የሚገርም አይደለም። ነገር ግን ሳይንሳዊና ቴክኒካዊ ጥያቄውን መመለስ ያስፈልጋል። በእርግጥ ጨረቃ ላይ የሰው ልጅ የዛሬ 57 ዓመት ሄደዋል፣ ከዛስ ደጋግመዋል የሚለውን ለመመለስ ማለት ነው። ስለዚህ ከዚህ አንጻር ሞደርን ቴክኖሎጂ እንግዲህ በጣም ሰዎች እንዳያምኑ እንዲጠራጠሩ የሚደረጉ አንዳንዶቹም በጣም አስገራሚ ነገሮችም ስለሆኑ ማለት ነው እና ከዚህ አንጻር ዛሬ ላይ ኤአይ ፌክ አስትሮናውቶችን ክሬት ማድረግ ይችላል። ፌክ ስፔስ ዋክን ክሬት ማድረግ ይችላል። ፌክ የጨረቃ ፎቶንና ቪዲዮን ክሬት ማድረግ ይችላል። ፌክ ድምፆችን ክሬት ማድረግ ይችላል። ፌክ ሚሽኖችን ስለሚያደርግ ጥርጣሬው አሁን ላይ የበለጠ ከባድ ነው የሚሆነው። የአርቴሚስ 2 ሚሽን ራሱ ጥያቄ ተፈጥሯል። ስለዚህ የዛሬ 3 እና 4 ዓመት ደግሞ ከብዙ ዙር ሙከራዎች በኋላ የሰው ልጅ ሲያርፍ የምናየው ይሆናል ማለት ነው። ስለዚህ ለዚህ ጥያቄ እኔ ሁለቱንም ግራና ቀኙን አይቼ በመጀመሪያ መጽሐፌ ላይም የሰው ልጅ ጨረቃ እንደረገጠ አምኜበት የጻፍኩት ጽሑፍ አለ። ሁለቱንም ሳይድ አይቼ ነው ለእናንተ ለተመልካቾች ፍርዱን እተዋለሁ። የኔን እይታ የጠየቃችሁ እንደሆነ ግን ሁለቱንም አይቶ ግራ ቀኙንም ቴክኒካል ነን ቴክኒካል፣ ሳይንቲፊክ ነን ሳይንቲፊክ፣ ኤቪደንሱንም ውሸት ሊሆን ይችላል የሚለውንም ካውንተር አርጊመንት አይቶ ባላንስድ በሆነ እይታ የኔ ድምዳሜ የሚሆነው በእርግጥም የሰው ልጅ ባለው ብቃት ተጠቅሞ የዛሬ 57 ዓመት በጨረቃ ላይ እንዳረፈ ኤቪደንሶቹ ያንን በጣም በስፋት ያሳያሉ የሚል እይታ ነው ያለኝ ማለት ነው። ቴክኖሎጂ ኢምፓወር እንዲያደርገን ነው። ነገር ግን አንዳንዴ ዳውት እንድናደርገውም የሚያደርገን የተለያዩ ነገሮች አሉ። እናንተስ ምን ታስባላችሁ? በእርግጥ የሰው ልጅ የዛሬ 57 ዓመት በጨረቃ ላይ እንዳረፈ ይሰማችኋል? በተለይ ደግሞ አሁን ላይ የአርቴሚስ 2 ሚሽን ፍላይ ባይ አድርጎ ከ2 ከ3 ዓመት በኋላ የሰው ልጅን በድጋሚ በጨረቃ ላይ ወክ ለማስደረግ በምንንቀሳቀስበት ጊዜ ላይ የእናንተስ እይታ ምንድን ነው? ተመልካቾቻችን እንግዲህ ይሄ ከብዛት ከእናንተ ከመጣልኝ ጥያቄ አሁን ላይም ሰሞኑን መነጋገሪያ ከነበረበት ሁኔታ የሙን ሚሽን
ወደ ዜና ወደ ፊት ለፊት ከመምጣቱ አንፃር ይሄንን ነገር ግራውንም ቀኙንም አይተን ምን ይመስላል፣ እንዴት ነው፣ እውነቱ ምንድነው፣ ጥርጣሬውስ ምንድነው የሚለውን እንግዲህ በተሻለ መጠን ለማስቃኘት ሞክሬያለሁኝ። ከዚህ ነገር አዳዲስ ነገሮች እንደጨበጣችሁ ክርክሩንም ቀጥሉበት። የግድ ለምን አታምኑም ወይም ደግሞ ለምን አመናችሁ የሚባልበት ጉዳይ ሳይሆን ኤቪደንስ ቤስድ ኢሞሽን ወጥቶ ኤቪደንሶቹን አስቀምጦ ሁሉንም ሳይድ የማየት ጉዳይ ነውና ከዚህ አንፃር እናንተም ይሄን ኮንቨርሴሽን እንደምትቀጥሉበት አስባለሁኝ። ከዝግጅቱ ብዙ ነገር እንደተማራችሁ ተስፋ አደርጋለሁ። በሚቀጥለው ሳምንት የማቀርብላችሁ ከዚሁ ከስፔስ ጉዳይ ሳንወጣ ስለ ስፔስ በጣም የሚያስገርሙ ፋሲኔቲንግ ፋክቶች እናንተው ናችሁ ብዙ ደግሞ የጠየቃችሁኝ እናንተው ከእናንተ የመጡልን ጥያቄዎችን ጨምሬበት ዲፕ ስፔስ ወይ ደግሞ ጨረቃ፣ ፀሐይን የምታክል ብርሃን እያለች ለምንድነው ስፔስ በሙሉ ጨለማ የሆነው? በጣም በርካታ ጥያቄዎች ስለ ብላክ ሆል፣ ስለ ጨረቃው ፀሐዩ ስላለው ፓወር፣ ከዚህ ጋር ተያይዞ ደግሞ ስለ ኢኤምሲ ስኩዌር ፎርሙላ እና ከዚህ ጋር ስላለው ሪሌሽንሺፕ፣ ስለ ዩኒቨርስ አስገራሚነት በጣም በተወሰነ ሁኔታ በሚቀጥለው ሳምንት ዳሰሳ እናደርጋለን። እስከዚያው ቸር ሰንብቱ።